ክፍል 2 ወይም ደግሞ ፓርት 2 ነው። እሺ አይ በቃ ጉቴን ነው የገለው እኔ ሳልገለው እሱን አልፋታውም ትለን ነበር ሁሌ እና ዛሬ ራሱ ስትጠብቀው ጠይቀናት ነበር መንገድ ላይ በቃ ገለብጠዋለሁኝ ይገለዋለሁኝ እያለች ለመናት በቃ ልትሰማ አልቻለችም። እርሷ ነች መታ ክርብትበት ያደረገችው። ዛሬ በሰላም እየነዳ ነበር ለካኔ እንደዚህ ግን ማለች እኔን ከቦታ የጣች ይነካች ስለው ልክ እኔ ስመጣ አንተ ጋር አለ አንተ ልትቀራ መሆኑ ሲነገር ከእርሱ ሰውነት ወጣ ስትሄድ እያየኋት ነበር አለ ጂኑ ዝራሽ ማለት ነው። እና ልትቀራ መሆኑ ስታቅ ወጣለች አለ። አሁን የለች በሰውነት ውስጥ የለች ሄዳለች አለ። እኔ ነኝ ያለው ከና እሺ እባክህ ለምናት እንዳትመጣ ሁለተኛ ሰውነቱ ላይ እንዳትገባ አናገራት ምናምን አልኩት እና እናግራታለን ምናምን አለ። አስቡት እንግዲህ ድምፁ ተውት እንዴት እንደሚቀርብ ወላሂ ቁርአን ይቀራል ሲባል ማለት ነው። ጂኖች በነገራችን ላይ ለቁርአን በጣም ልዩ ክብር አላቸው። በተለይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩት ይሄ ቁርአን የተናገረው وإذ صرفنا إليك نفرا من الجن يستمعون القرآن عليه فلما حضروه قالوا أنصتوا ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እየቀሩ እያለ አላህ ሱብሓነሁ ወተዓላ ጂኖችን ከሆነ ቦታ ያስነሳቸውና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደው እንዲሰሙ ይጋብዛቸዋል። ልክ ሲደርሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቃሉ አንሲቱ ወዲያው ምን ተባባሉ? ጸጥ በሉ የአምላክን ቃል እንስማ እስኪ ተባብለው በፍጹም የሚጫጩና የሚያወሩ እንኳን አልሆኑም ብሎ አላህ ይገልጻቸዋል። እኔ እናንተ ቁርአን እየተቀራ ልንጮህ እንችላለን፣ እነርሱ በጣም ልዩ ክብር አላቸው ለአምላካቸው ቃል። ቃሉ አንሲቱ ይላል ዝም በሉ ተባባሉ። ፈለማ ቁድያ ለአላህ ሲተርክልን ተቀርቶም ባለቀ ጊዜ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስተማሪዎች ሆነው ተመለሱ፣ አስፈራሪዎች ሆነው ተመለሱ። ቃሉ አሉም ሄደው ለጅኖች ወገኖቻቸው እነዚያ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት ቁርአንን የሰሙ ጅኖች ያ ቀውመና አጂቡ ዳዒ አላህ እናንተ ህዝቦች ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ የተወረደን መጽሐፍ እነሆ ሰማን አሉ ማለት ሙሳን ያውቁት ነበር ጅኖች እርሱ አንድ ቃልን እየሰሙ ይከተሉም ነበር ማለት ነው። የነቢያቶች ሁሉ ተከታይ ነበሩ። ሙሰዲቀን ሊማ በይነ የደይህ ይህ ቁርአን ደግሞ የሰማነው የቀደሙትን ከእርሱ በፊት የነበሩትን መጽሐፎች የሚያረጋግጥ ነው። ያ ማለት ኦሪት የሚባል ኢንጂል የሚባል በነቢያ እኔ የምለው ግን እናንተ እዚህ ጋር የመደመር ምልክት የለችም እንዴ? ለምን ነው ፎሎ ሳታረጉ ዝም ብላችሁ ላይክ አታረጉም? ግን ኮመንት ጽፋላችሁ ፎሎ አድርጉ፣ ይሄን ቤታሳድጉ። እዚህ ጋር የምለጥፈው እንግዲህ ጌም ነው የሚጫወተው በዚህኛው አካውንት ነው። ደስ ያላችሁ እየሄዳችሁ ፎሎ አድርጉ፣ ካላላችሁ አናስገድድ፣ ማስገደድ የለም። አመሰግናለሁ።